ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምንሰነበታችሁ። ይህ ከዋሸራ አካዳሚ እየተዘጋጀላችሁ የሚቀርበው የ12ኛ ክፍል የኢንትራንስ ኤግዛም የምንሰራበት ክፍለ ጊዜያችን ነው። ተማሪዎች ከዚህ በፊት የስራ ባልደረባ የሆኑት መምህር የ12ኛ ክፍል ባዮሎጂ ከዩኒት 1 አንስቶ እስከ ዩኒት 6 ድረስ በጥሩ ሁኔታ ባቀረቡላችሁ መሰረት ጥሩ ግንዛቤ ያገኛችሁ ይመስለኛል። አሁን ደግሞ ከኔ ጋር ከ2016 ዓ.ም ጀምሮ የኢንትራንስ ጥያቄዎችን እንሰራለን። ታዲያ እናንተም ያልሰሙ ጓደኞቻችሁ ይጠቀሙ ዘንድ ሼር፣ ላይክ እንዲሁም የደውል ምልክቷን በመጫን ሰብስክራይብ ማድረጋችሁን አትርሱ። ወደ ጥያቄያችን እንገባለን። የመጀመሪያው ጥያቄ question number 1 which one of the following statement explains how the allosteric inhibitors affect enzyme activities ይላል። ስለ ኢንሂቢተርስ ነው ጥያቄው። ምንድነው የሚለው ከሚከተሉት ውስጥ አሎስትሪክ ኢንሂቢተርስ ከኤንዛይም ጋር ባይንድ በመሆን ወይም በመጣመር የኤንዛይም ተግባር እንዴት ተጽዕኖ እንደሚያሳድሩ የሚያብራራው ምርጫ የትኛው ነው የሚለው። ኖርማሊ ኤንዛይም ከሰብስትሬት ጋር እዚህ ጋር አክቲቭ ሳይት ላይ ይጣመራሉ። ይሄ ኖርማል በሆነው መልኩ ነው። ነገር ግን እንቅፋት የሚሆኑ ኢንሂቢተሮች በሁለታዊ መልኩ ኤንዛይምስ ከሰብስትሬት ጋር እንዳይገናኝ ያደርጋል ነው። ስለዚህ እዚህ ጋር ኮምፒቲቲቭ ኢንሂቢተርስ የምንላቸው በኤንዛይም አክቲቭ ሳይት ላይ ቀድቦ በመጣበቅ ሰብስትሬት ከኤንዛይም ጋር እንዳይገናኙ ያደርጋቸዋል። እኛ ደግሞ የተጠየቅነው ስለ አሎስትሪክ ኢንሂቢተርስ ወይም ነን ኮምፒቲቲቭ ኢንሂቢተርስ ናቸው። ከአክቲቭ ሳይት ውጪ በሌላ ኤንዛይም አቅጣጫ በመጣበቅ እዚህ ጋር የምኑን የኤንዛይሙ አክቲቭ ሳይት ቅርጹን ይቀይሩትና ሰብስትሬት ከኤንዛይም ጋር እንዳይገናኝ ያደርጋል ማለት ነው። ስለዚህ አሁን እኛ የተጠየቅነው ስለዚህኛው ነው ማለት ነው። ወደ ጥያቄያችን ስንሄድ choice A by binding to the site other than the active site and altering the shape of active site ይላል። ከአክቲቭ ሳይት ውጪ በሌላ አቅጣጫ በመጣበቅ ወይም ባይንድ በመሆን የአክቲቭ ሳይቱን ቅርጽ ይቀይራል ነው የሚለው። choice B by binding to the active site and altering the shape of enzyme በአክቲቭ ሳይት ላይ ይጣበቁና የኤንዛይሙን ቅርጽ ይቀይራሉ ነው የሚለው። choice C by binding to the active site of the enzyme and blocking the substrate በኤንዛይም አክቲቭ ሳይት ላይ ይጣበቁና ሰብስትሬቱ ከኤንዛይም ጋር እንዳይገናኝ ያደርጋል ነው የሚለው። ዲ by binding to the substrate and preventing it from binding to the active site ሄደው ከሰብስትሬት ጋር በመጣበቅ ከአክቲቭ ሳይት ላይ ሄዶ ባይንድ እንዳይሆን ያደርጋል ነው የሚለው። ስለዚህ መልሳችን በቀላሉ የትኛው ነው ተማሪዎች? የስ መልሳችን የሚሆነው ቾይዝ ኤ ላይ ነው። ምክንያቱም ቅድም እንዳለው አሎስትሪክ ኢንሂቢተሮች ሄደው የሚጣበቁት በአክቲቭ ሳይት ወይም በሰብስትሬት ላይ ሳይሆን ከአክቲቭ ሳይት ውጪ በኤንዛይም ላይ ሄደው በመጣበቅ የአክቲቭ ሳይት ቅርጽ የሚቀይሩ ስለሆኑ መልሳችን ቾይስ ኤ ይሆናል። question number 2 which are enzymes considered special molecules in metabolism ይላል። ኤንዛይሞች በሜታቦሊዝም ውስጥ ልዩ ሞለኪውሎች ተደርገው የሚወሰዱበት ምክንያት ምንድነው ነው የሚለው ጥያቄው። choice A enzymes facilitate metabolic reactions under controlled physiological conditions ይላል። ኤንዛይሞች የሰውነት ውስጥ ሁኔታዎችን የሚያመቻቹ ናቸው ይላል። choice B because reactions can totally take place in the absence of enzyme ይላል። ያለ ኤንዛይም ሪአክሽን አይኖርም ነው የሚለው። choice C enzymes are protein molecules that act as a source of energy ኤንዛይሞች ፕሮቲን ሞለኪውሎች ናቸው that act as a source of energy የኃይል ምንጭም ሆኖ ያገለግላሉ ነው የሚለው። choice D metabolic processes can produce special products in the presence of enzyme ነው የሚለው። ስለዚህ ኤንዛይሞች ልዩ ተደርጎ የሚወሰዱት በምንድነው? ወይም ስለ ኤንዛይም ትክክለኛ የሆነው ምርጫ የትኛው ነው ተማሪዎች? yes B C D መልሳችን ሊሆን አይችልም። ምክንያቱም ቢ ምንድነው የሚለው ማንኛውም ሪአክሽን ያለ ኤንዛይም አይከሰትም ነው የሚለው። አይሆንም፣ ያለ ኤንዛይም የሚፈጠሩ ሪአክሽኖች ስላሉ። ሲ ላይ ደግሞ ምንድነው? ኤንዛይምስ አር ፕሮቲን ሞለኪውልስ ፕሮቲን ናቸው ሪአክሽንን የሚያፋጥኑ እንጂ የኤነርጂ ሶርስ አይደሉም። D metabolic processes can produce special product in the presence of enzyme ፕሮዳክትን የሚፈጥሩ ሪአክሽንን የሚያፋጥሩ እንጂ ለየት ያለ ፕሮዳክትን የሚፈጥሩ ስላልሆኑ አይሆንም። መልሳችን
ቾይስ ኤ ላይ ያለው ይሆናል። ኩዌስችን ነምበር 3 which of the following is the most advanced and recent event in the history of cell biology ይላል። ከሚከተሉት ውስጥ በሴል ባዮሎጂ ታሪክ ውስጥ በጣም የላቀ advanced and recent የቅርብ ክስተት የሆነው የትኛው ነው የሚለው። ቾይስ ኤ innovation of the first scanning electron microscope ይላል። የመጀመሪያው የኤሌክትሮን ማይክሮስኮፕ ፈጠራ advanced እና recent ነው ይላል። ቢ sequence of the human genome የሰው ልጅ ጂኖም ቅድመ ተከተል most advanced እና recent event ነው ይላል። ቾይስ ሲ description of the Golgi apparatus Golgi apparatus የተገለጸበት ወቅት። ዲ discovery of the double helix structure of DNA የደብል ሄሊክስ ስትራክቸር መዋቅር ግኝት the most advanced and recent event ነው ይላል። በቅርብ ጊዜ የተገኘው ግኝት የትኛው ነው በሴል ባዮሎጂ ታሪክ? መልሳችን ቾይስ ቢ ላይ ያለ ይሆናል። ምክንያቱም የቅርብ ጊዜ ግኝት ነው። ዘረመል ወይም ጄኔቲክ ማቴሪያል ያኔ ሲኩዌንስ ወይም ቅድመ ተከተል በ2003 እንደ አውሮፓውያን አቆጣጠር የቅርብ ጊዜ ግኝት ነው። ስለ ኤሌክትሮን ማይክሮስኮፕ ስናነሳ ኤሌክትሮን ማይክሮስኮፕ ከ1930 እስከ 1940ዎቹ አካባቢ የተገኘ ነው፣ የቅርብ አይደለም። ሲ ላይ ስለ ጎልጂ አፓራተስ በ1898 አካባቢ ነው የተገለጸው። ዲ ላይ ደግሞ ስለ ደብል ሄሊክስ ስትራክቸር ኦፍ ዲኤንኤ በ1953 ዓመተ ምህረት አካባቢ ነው ይህን መዋቅር ወይም ስትራክቸር የተገኘው። ስለዚህ የቅርብ ጊዜ ግኝት የሚሆነው the sequence of human genome ቾይስ ቢ መልሳችን ነው። question number 4 a student focused a slide of an onion epidermal cell on pre-estimated width of 2 mm field of view under a microscope. What will be the width of each individual cell if you count 8 cells that fit to the field of view during your observation? ይላል። አንድ ተማሪ የሽንኩርት ኢፒደርማል ሴል ስላይድ ላይ በማድረግ በማይክሮስኮፕ ያህል በሚያይበት ሰዓት ፊልድ ኦፍ ቪው ወይም የእይታ ስፋት በማይክሮስኮፕ ላይ በሚያይበት ሰዓት ይህንን በፊልድ ኦፍ ቪው ስቴጅ ላይ ያለው ስላይድ የተቀመጠበት ወይም በአይናችን በምናይበት ሰዓት የእይታ ስፋት የምንለው ከዚህ እስከዚህ ድረስ ያለው በስንት ሴሎች ነው የተያዘው? 1 2 3 4 5 6 7 8 በ8 ሴሎች ተሞልቷል ፊልድ ኦፍ ቪው የምንለው ሙሉ በሙሉ በማይክሮስኮፕ ስናይ ማለት። ስለዚህ ከዚህ እስከዚህ ያለው ስፋት ፊልድ ኦፍ ቪው ምን ያክል ነው? ዲያሜትሩ ዊድሱ ወይም ዲያሜትሩ ስንት ነው የተባላችሁት? 2 ሚሊ ሜትር ነው የተባላችሁት። ግን እኛ የተጠየቅነው what will be the width of each individual cell የእያንዳንዱ ሴል ዊድስ ወይም ዲያሜትር ስንት ነው? የዚህኛው ለምሳሌ ከዚህ እስከዚህ ድረስ የሚሸፍነው የአንዷ ሴል ዲያሜትር ስንት ነው? የስምንቱ ስንት ነው የተባላችሁት? 2 ሚሊ ሜትር ከሆነ የአንዱ ሴል ዲያሜትር ወይም ዊድስ ስንት ነው የተባላችሁት? 2 ሚሊ ሜትር ዲቫይድድ ባይ 8 ለ8 ሴሎች ሲካፈል የሚገኘው ውጤታችን ስንት ነው? 0.25 ሚሊ ሜትር የስንቱ ነው ማለት ነው? የአንዱ። ስለዚህ በቀላሉ መልሳችን የትኛው ነው የሚሆነው? ቾይስ ሲ ላይ ያለው 0.25 ሚሊ ሜትር ይሆናል። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ